ሰበር ዜና ኢራን የእስራኤልን ጠቅላይ ሚኒስትር ቤንያሚን ኔታንያሁን መግደሏን የተመለከተ ሰበር መረጃ ከመካከለኛው ምስራቅ ተሰምቷል። ዝርዝሩን መረጃ ይዘናል። አመራሮች የመንግስትን መዋቅር ለምርጫ ቅስቀሳ እየተጠቀሙ ነው ሲሉም ተፎካካሪ ፓርቲዎች ቢወነጅሉም መንግስት ቅሬታውን መሰረተ ቢስ ነው ሲል አስተባብሏል። ተጨማሪ ዘገባ አዘጋጅተናል፣ በቆይታችን ይቀርባል። የኢራኑ ጦርነት እንዲቆም ኢትዮጵያ ተኩስ አቁም ጠየቀች። የካፒታል ገበያ ባለስልጣናት ህብረተሰቡ ፍቃድ በሌላቸው የቤት ልማት ፕሮጀክቶች እንዳይሸወድ ማሳሰቢያ ሰጥም። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎችንም ሀገር አቀፍና ቀጠናዊ እንዲሁም ዓለም አቀፋዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። ውድ ቤተሰቦቻችን የዕለቱን የውጭ ሀገሮች የምንዛሬ ዋጋ እንደሚከተለው እናቀርባለን። በዳሽን ባንክ ዶላር 153 ብር፣ ዩሮ 181 ብር ከ8 ሳንቲም፣ ፓውንድ 209 ብር ከ2 ሳንቲም፣ የስዊስ ፍራንክ 198 ብር ከ6 ሳንቲም፣ ድርሃም 44 ብር ከ3 ሳንቲም፣ ሪያል 43 ብር ከ4 ብር። በአቢሲኒያ ባንክ ደግሞ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 208 ብር ከ2 ሳንቲም፣ ዩሮ 182 ብር፣ የስዊስ ፍራንክ 194 ብር ከ1 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ ሪያል 43 ብር ከ7 ሳንቲም፣ ዩዋን 22 ብር ከ2 ሳንቲም እየተመነዘረ ይገኛል። በህብረት ባንክ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 270 ብር፣ ዩሮ 182 ብር ከ8 ሳንቲም የዕለቱ የምንዛሬ ዋጋ ሆኗል። የካፒታል ገበያ ባለስልጣን ህብረተሰቡ ፍቃድ በሌላቸው የቤት ልማት ፕሮጀክቶች እንዳይሸወዱ ማሳሰቢያ ሰጠም። የኢትዮጵያ ካፒታል ገበያ ባለስልጣን በማህበራዊ ሚዲያ ቤት ግዙ በማለት ፍቃድ ሳይኖራቸው ገንዘብ ከሚሰበስቡ ህገወጥ የቤት ልማት ፕሮጀክቶች ህብረተሰቡ እንዲጠነቀቅ ማሳሰቢያ ሰጥቷል። ባለስልጣኑ እንዳስታወቀው ፍቃድ ያልተሰጣቸው አንዳንድ የቤት ፕሮጀክቶች በተለይም በሊንክና በቴሌግራም የጋራ መኖሪያ ቤቶችን ያስተዋውቃሉ ብሏል። እነዚህ አካላት ከባለስልጣን መስሪያ ቤቱ ኃላፊዎች ጋር ግንኙነት እንዳላቸው በማስመሰል ከህብረተሰቡ ገንዘብ እያሰባሰቡ በመሆኑ ከፍተኛ ጥንቃቄ ሊደረግ እንደሚገባ ገልጿል። በኢትዮጵያ ካፒታል ገበያ ባለስልጣን የምርመራና አፈጻጸም ክፍል ኃላፊ ወይዘሮ ህሊና ስንታየው የሰነደ መዋለ ንዋዮችን በሚመለከት የሚተላለፉ ማስታወቂያዎች ላይ በየጊዜው ክትትል እንደሚደረግ ገልጸው በዚህም በማህበራዊ ሚዲያ ፍቃድ ሳይኖራቸው በህገወጥ ድርጊት ላይ የተሰማሩ አካላት መኖራቸውና በጉዳዩ ላይ ምርመራ እየተደረገ መሆኑን ውጤቱን ወደፊት እንደሚያሳውቁ ተናግረዋል። ህብረተሰቡ ህጋዊ ፍቃድ በሌላቸው አካላት ፕሮጀክቶች ላይ ሀብቱን ኢንቨስት ከማድረግ እንዲቆጠብ ማሳሰቢያ የሰጡት ወይዘሮ ህሊና ማንኛውም የኢንቨስትመንት ውሳኔ ከማሳለፉ በፊት የፕሮጀክቶችን ህጋዊነት ከባለስልጣኑ ማረጋገጥ እንደሚገባም ገልጸዋል። በ2013 ዓ.ም በአዋጅ ቁጥር 1248 የተቋቋመው የኢትዮጵያ ካፒታል ገበያ ባለስልጣን የካፒታል ገበያውን የሚቆጣጠር ተቋም መሆኑ ይታወቃል። ባለስልጣን መስሪያ ቤቱ አክሲዮን እንመሰርታለን በሚል ሽፋን በህገወጥ መንገድ ከህብረተሰቡ ገንዘብ የሚሰበስቡ አካላት መኖራቸውን አስታውሶ ህብረተሰቡ ህጋዊና እውቅና ለሌላቸው አካላት ገንዘቡን ከማስተላለፍ እንዲቆጠብና በድርጊቱ በሚሳተፉ አካላት ላይም ህጋዊ እርምጃ እንደሚወስድ አስጠንቅቋል። አመራሮች የመንግስትን መዋቅር ለምርጫ ቅስቀሳ እየተጠቀሙ ነው ሲሉም ተፎካካሪ ፓርቲዎች ቢወነጅሉም መንግስት ቅሬታውን መሰረተ ቢስ ነው ሲል አስተባብሏል። የታችኛው መዋቅር አመራሮችና ባለስልጣናት የመንግስትን መዋቅር ሀብትና ስልጣን ለገዢው ፓርቲ የምርጫ ቅስቀሳ ተግባር እያዋሉ ነው ሲሉ የኢትዮጵያ ሶሻል ዲሞክራሲ ፓርቲ፣ የሶዴፓና የኢትዮጵያ ብሔራዊ አንድነት ፓርቲ ቅሬታ አቅርበዋል። መንግስት በበኩሉ የቀረበውን ወቀሳ በማስረጃ ያልተደገፈና መሰረተ ቢስ ነው ሲልም አስተባብሏል። ፓርቲዎቹ የወረዳና የቀበሌ አመራሮች እንዲሁም የመንግስት ተወካዮች ነዋሪዎች ቤት ለቤትና በመስሪያ ቤቶቻቸው ተዘዋውረው በሚንቀሳቀሱ በት ጊዜ በመሰረታዊ አገልግሎቶችና በጥቅማ ጥቅሞች ጫና እያሳደሩ ነው ሲሉም ተናግረዋል። የኢትዮጵያ ሶሻል ዲሞክራሲ ፓርቲ ሶዴፓም ተቀዳሚ ሊቀመንበር ዶክተር ራሂል ባፌ በሀገሪቱ ሁሉም አካባቢዎች የሚገኙ የመንግስት አመራሮች ነዋሪዎች የምርጫ ካርድ እንዲወስዱና ገዢው ፓርቲ እንዲመርጡም እያስገደዱ ነው ብለዋል። ይህ አሰራር በምርጫው ተአማኒነትና ዲሞክራሲያዊነት ላይ ጫና እያሳድራል የሚል ስጋታቸውም አጋርተዋል። በተመሳሳይ የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር አቶ ዘሪሁን ገብረ እግዚአብሔር የመንግስት ተወካዮች የምርጫ ካርድ ውሰዱ በሚል ቅስቀሳቸው ወቅት መራጮች ብልጽግና እንዲመርጡ ቃል በማስገባት ላይ ናቸው ብለዋል። የቁጫ ህዝብ ዲሞክራሲ ፓርቲ አባል እና የህዝብ ተወካዮች ምክር ቤት አባል ፕሮፌሰር ገነነ ገደቦ በበኩላቸው ማህበራዊ አገልግሎቶችና የመንግስት የልማት ስራዎች ከምርጫ ቅስቀሳ ጋር ተያይዘው ለፖለቲካ ዓላማ እየዋሉ መሆኑን በመጥቀስ ድርጊቱን ኮንነዋል። የብልጽግና ፓርቲ ዲሞክራሲና ባህል ግንባታ ሚኒስትር ዴኤታ አቶ አለማየሁ እጅጉ ለፓርቲዎቹ ቅሬታ በሰጡት ምላሽ ፓርቲያቸው እንደ ማንኛውም ተፎካካሪ በምርጫ ቦርዱ ህግና መመሪያ እንደሚገዛ ገልጸው ፓርቲዎቹ የተጠቀሱትን ጨምሮም በየቀበሌው መመሪያ ወርዷል በሚል የቀረበው ወቀሳ በማስረጃ ያልተደገፈና መሰረተ ቢስ ነው ሲሉም አጽንኦት
አጽንኦት የሰጡበት ሚኒስትር ዴኤታው ድርጊቱ መፈጸሙ በማስረጃ ከተረጋገጠ ፓርቲው ተገቢውን እርምጃ እንደሚወስድ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድም መጋቢት 24 ቀን 2018 ዓ.ም ባወጣው መግለጫ በመራጮች ምዝገባ ሂደት ላይ ሕግን የጣሱና በዜጎች ላይ ተጽዕኖ የሚያሳድሩ ተግባራት እየተፈጸመ እንደሆነ ማረጋገጡን ይፋ አድርጓል። ቦርዱ መሰል ድርጊቶች በተሰጠው ማስተካከያ መሰረት ማስተካከያ በማይወስድባቸው አካባቢዎች ምርጫን እስከ መሰረዝ የሚደርስ እርምጃ ሊወስድ እንደሚችል ማስጠንቀቁ ይታወሳል። የኢራኑ ጦርነት እንዲቆም ኢትዮጵያ ተኩስ አቁም ጠየቀች። ስድስተኛ ሳምንት ባገባደደው የመካከለኛው ምስራቅ ጦርነት እየተጎዱ ካሉ ሀገራት መሀል ኢትዮጵያ አንዷ ናት። የሆርሙዝ ሰርጥ በመዘጋቱ በሀገሪቱ ከፍተኛ የነዳጅ እጥረት ተከስቷል። ይህም ጦርነት እንዲቆም ታዲያ ኢትዮጵያ ተኩስ አቁም እንዲደረግ ጠይቃለች። በጠቅላይ ሚኒስትሩ በኩል የኢራንን ጥቃት ያወገዘችው ኢትዮጵያ በተመድ የሰብአዊ መብት ምክር ቤት ምክትል ፕሬዚዳንቷን ተጠቅመው ተኩስ ይቁም ብላለች። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለኢዜአ በሰጡት ማብራሪያ በመካከለኛው ምስራቅ ያለውን ውጥረት ከአየር ትራንስፖርት ከመርከቦች እንቅስቃሴ በቀጥታ በኢኮኖሚና በማህበራዊ ጉዳዮች ላይ በሚያሳድረው ጫናና ስጋት ለጉባኤው መግለጿን ጠቅሰዋል። አፋጣኝ ተኩስ አቁም እንዲደረግም መፍትሄ እንዲፈለግ ጥሪ ማቅረቧን ተናግረዋል። የዋጋ ንረትና የአቅርቦት እጥረት በስንዴ ምርት ላይ ባሳደሩት ተጽዕኖ ኢትዮጵያ ስንዴን ከውጭ ማስገባት እንደምትቀጥል አዲስ የወጣ ሪፖርት አመላከተ። የአሜሪካ የግብርና መስሪያ ቤት በዚህ ወር ባወጣው አዲስ ሪፖርት መሰረት በኢትዮጵያ በሚቀጥለው ዓመት የሚመረተው የስንዴ ምርት ይጨምራል ተብሎ ቢጠበቅም የሀገሪቱ ውስጥ አቅርቦት ከጊዜ ወደ ጊዜ እየጨመረ ከመጣው ፍላጎት ጋር ባለመመጣጠኑ ሀገሪቱ አሁንም ስንዴን ከውጭ ማስገባት እንደምትቀጥል አመላከተ። ሩሲያ 68 በመቶ ድርሻ በመያዝ ለኢትዮጵያ ዋነኛ ስንዴ አቅራቢ ሆና የቀጠለች ሲሆን ዩክሬንና ሮማኒያ ይከተላሉ። እነዚህ ሶስት ሀገራት 93 በመቶ የሚሆነውን የኢትዮጵያ ስንዴ ገቢ ምርት ይሸፍናሉ። ለሪፖርት መቀናበር አስተያየታቸውን የሰጡ የዱቄት ፋብሪካዎች እንደገለጹት ከውጭ የሚገባው ስንዴ በጥራትም ሆነ በብዛት በተለይም የጉልተን መጠን ለዱቄት ምርት የተሻለ ነው። ምንም እንኳን ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ስንዴ ከውጭ ማምጣት አቁማለች፣ እንዲሁም ወደ ውጭ የመላክ አቅም ፈጥራለች በማለት በተደጋጋሚ ቢገልጹም እንዲሁም መንግስታቸው የስንዴ አብዮት ወይም ዊት ሪቮሉሽን በሚል ዘመቻ በሰፊው ቢያስተጋባም በተለያዩ ጊዜያት የሚወጡ ዘገባዎች ግን እውነታው ከዚህ የተለየ መሆኑን ያሳያል። የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ የሱዳን ልዑክ ፔካ ሄቬስቶ ከፈጣን ድጋፍ ሰጪ ኃይሎች አዛዥ መሐመድ ሐምዳን ዳጋሎ ወይም ሄሚዲቲ ጋር በዛሬው ዕለት በኬንያ ናይሮቢ መወያየታቸው ተገለጸ። የተመድ ቃል አቀባይ ሴትፌን ዱቻርጂ እንዳስታወቁት ልዩ ልዑክ በካርቱምና በካይሮ ያደረጉት የዲፕሎማሲ ቆይታ አጠናቀው ነው ወደ ናይሮቢ በማቅናት ከሄሚዲቲ ጋር የተገናኙት። ይህ ልዑክ እና የሄሚዲቲ ውይይት ልዑኩ ከሱዳን ሽግግር ሉዓላዊነት ምክር ቤት ሊቀመንበር ጄኔራል አብደልፈታህ አልቡርሃን እና ከካርቱም ባለስልጣናት ጋር ካደረጉት ስብሰባ ቀጥሎ የተካሄደ ነው። እነዚህ ተከታታይ ውይይቶች ግጭቶችን ለማርገብና ሲቪሎችን ለመጠበቅ የሚያስችሉ ተግባራዊ መንገዶችን ለመፈለግ ገንቢ ድል የፈጠሩ መሆናቸውን ቃል አቀባዩ ገልጸዋል። ተፋላሚ ወገኖች ከተመድ ጋር ለመተባበር ፈቃደኛ መሆናቸውን ማሳየታቸው ተስፋ ሰጪ ቢሆንም የሱዳናውያን መከራ በዘላቂነት ለማስቆም አቋማቸው በፍጥነት ወደ ተጨባጭ ተግባር ሊቀየር እንደሚገባም ተመድ አሳስበዋል። በሌላ በኩል በሱዳን ያለውን የሰብአዊ ቀውስ በተመለከተ አብዛኛው የእርዳታ ቡድን በፖርት ሱዳን ቢገኝም የተመድ የሰብአዊ ጉዳዮች አስተባባሪ ዴንስ ብራውን ከተወሰኑ የቡድናቸው አባላት ጋር ወደ ካርቱም መመለሳቸው ተገልጿል። ከ1.6 ሚሊዮን በላይ ሱዳናውያን ያልፈነዱ ቦምቦችና የወደቡ መሰረተ ልማቶች ስጋት ወደ ደቀኑበት ካርቱም እየተመለሱበት ባለበት በአሁኑ ወቅት የኤጀንሲው መስሪያ ቤቶች ዳግም መከፈት የእርዳታ አቅርቦትን ይበልጥ ለማስፋፋት ያለመ መሆኑን ተጠቁሟል። የሱዳን ጦርነት 3ኛ ዓመቱን ኤፕሪል 15 ሊደፍን ቀናት በቀሩት በዚህ ወቅት የተባበሩት መንግስታት ድርጅት በአስቸኳይ ተኩስ እንዲቆም፣ የጤና ተቋማትን ጨምሮ የሲቪል መሰረተ ልማቶች እንዲጠበቁና ደህንነቱ የተረጋገጠ የሰብአዊ እርዳታ መስመር እንዲከፈት ጥሪውን አድሷል። በመካከለኛው ምስራቅ እየተባባሰ የመጣውን ቀውስ ተከትሎ የኢራን ጦር በእስራኤል ላይ በፈጸመው የሚሳኤል ጥቃት የሀገሪቱ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መገደላቸው የሚገልጽ ያልተረጋገጡ መረጃዎች በስፋት እየተሰራጩ ይገኛል። ይህ ዜና መደመጥ የጀመረው እስራኤልና አሜሪካ በጋራ በመሆን በኢራን ዋነኛ የነዳጅ ማጣሪያ ጣቢያ ላይ መጠነ ሰፊ ጥቃት መፈጸማቸውን ተከትሎ ኢራን በወሰደች የአጸፋ እርምጃ በታለመ የሚሳኤል ጥቃት የጠቅላይ ሚኒስትሩ ሕይወት ማጥፋቱን የተለያዩ መረጃዎች ምንጮች መዘገባቸውን ተከትሎ ነው። እንደ ዘገባዎቹ ገለጻ ጥቃቱ የተፈጸመው ጠቅላይ ሚኒስትር ባሉበት ስፍራ ላይ ታለምና ከፍተኛ ጥፋት ሊደርስ በሚችል የሚሳኤል ድብደባ ቢሆንም የእስራኤል መንግስት ሆነ ገለልተኛ አካላት እስካሁን ድረስ የጠቅላይ ሚኒስትሩ ሞት የሚያረጋግጥ ይፋዊ መግለጫ አልሰጡም። ይሁን እንጂ በተለያዩ የማህበራዊ ትስስር ገጾችና የዜና አውታሮች ላይ መረጃው በከፍተኛ ሁኔታ እየተዘዋወረ ይገኛል። ይህ አወዛጋቢ መረጃ ሲሰማ ለሁለተኛ ጊዜ ሲሆን ቀደም ሲል በተመሳሳይ ሁኔታ ጠቅላይ ሚኒስትር መገደላቸው ተዘግቦ የነበረ ቢሆንም መረጃው ሐሰተኛ ሆኖ መገኘቱ ይታወሳል። አሁንም እየተሰራጨ ያለው መረጃ ከቀድሞ ጋር ተመሳሳይነት ያለው በማረጋገጫ ያልተደገፈ በመሆኑ
የፖለቲካ ትንተኞች መረጃው በሁለት ሀገራት መካከል እየተካሄደ ያለው የስነ ልቦና ጦርነት ጋር የተያያዘ ሊሆን እንደሚችል ግምታቸው እየሰጡ ይገኛል። የኢራን ባለስልጣናት እስራኤል በነዳጅ ማጣሪያዎቻቸው ላይ ላደረሰችው ጥቃት አሰቃቂና ታሪካዊ የተባለ ምላሽ እንደሚሰጡ ሲዝቱ መቆየታቸው ይታወቃል። ይህም አሁን በተሰራጨው መረጃ መነሻ ሳይሆን እንዳልቀረ ይገመታል። በአንጻሩ እስራኤል በበኩሏ ከፍተኛ የደህንነት ጥበቃ በምታደርግላቸው ከፍተኛ መሪዎቿ ላይ እንዲህ ያለ ጥቃት መፈጸሙን የሚያሳይ ምንም አይነት ምልክት እስካሁን አላሳየችም። በአሁኑ ወቅት በመካከለኛው ምስራቅ ያለው ውጥረት ከመቼውም ጊዜ በላይ አይሏል። በተለይም በአሜሪካ ድጋፍ የሚደረግላት እስራኤልና ኢራን ቀጥተኛ ግጭት ውስጥ መግባታቸው ለቀጠናው ሰላም ትልቅ ስጋት ደቅኗል። የኢራን የነዳጅ ማጣሪያ መውደም በሀገሪቱ ኢኮኖሚ ላይ ከፍተኛ ጉዳት ሊደርስ እንደሚችል የሚታመን ሲሆን ይህንን ተከትሎ የሚመጣ ማንኛውም ወታደራዊ እርምጃ በቀጠናው ያለውን ኃይል ሊያዛባ ይችላል ተብሎ ይፈራል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተገደሉ የሚለው ዜና እውነቱን ከተረጋገጠ ጉዳዩ የመካከለኛ ምስራቅን ፖለቲካዊ ገጽታ ሙሉ በሙሉ የሚቀይርና ወደ ከፋ ክልላዊ ጦርነት ሊያመራ የሚችል ክስተት ይሆናል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።